ለቤተሰቦቻችሁ ደህንነት ስትሉ ማታ ማታ መብራት አታጥፉ። ይህ ጎረቤቶቻቸው የሰጧቸው የመጀመሪያ ማስጠንቀቂያ ነበር። ነገር ግን መብራቱ ቢበራም እንኳ ከጨለማው ውስጥ የሚመጣው ክፋት ሊያስቆመው አልቻለም። በፊልም ያያችሁት ዘ ኮንጁሪንግ አስፈሪ ነበር። እውነተኛው ታሪክ ግን ነፍስን የሚያንጠለጥል ነው። ብዙ የሰቆቃ ፊልሞች ሰዎችን ይበልጥ ለማስፈራራት ሲሉ በእውነተኛ ታሪክ ላይ የተመሰረተ የሚል ማስታወቂያ ይለጥፋሉ። አብዛኛው ግን ዝም ብሎ የንግድ ማታለያ ነው። ነገር ግን አንድ ቤተሰብ ላይ በ1970ዎቹ የደረሰው ታሪክ ፈጽሞ የተለየ ነው። በጄምስ ዋን 2013 ፊልም ዘ ኮንጁሪንግ ላይ ያያችሁት አስፈሪ ህይወት በእውኑ የኖሩት ቤተሰቦች አሉ። የዚህ ቤተሰብ አባላት ከአልጋቸው ላይ ይወረወሩ፣ በሌሊት በሙት መንፈሶች ይሳለሙና በክፉ ጠንቋይ መንፈስ ይታደኑ ነበር። ዛሬ ከዘ ኮንጁሪንግ ጀርባ ያለው እውነተኛ ታሪክ ከፊልሙ ይበልጥ እንዴት ነፍስን እንደሚያጭር በጥልቀት እንመለከታለን። ነገር ግን ከመጀመራችን በፊት ዘ አንቶልድ ቻናላችንን ሰብስክራይብ ማድረግ እንዳይረሱ። በ1971 ዓመተ ምህረት ሮጀር እና ካሮሊን ፔሮን ከ5 ሴት ልጆቻቸው ኤፕሪል፣ ሲንዲ፣ ክሪስቲን፣ ናንሲ እና አንድሪያ ጋር በሃርትስቪል ሮድ አይላንድ ወደሚገኘው አዲሱ ቤታቸው ተዛወሩ። ፊልሙን ካያችሁት ታሪኩ ወዴት አቅጣጫ እንደሚሄድ ቀድማችሁ መገመት ትችላላችሁ። ነገር ግን መጀመሪያ ላይ ያጋጠማቸው በጣም አስገራሚ ነገር ከመናፍስት ጋር ምንም ግንኙነት አልነበረውም። ይልቁንም ጎረቤቶቻቸው የሰጧቸው የቅዠት ምክር ነበር። ለቤተሰባችሁ ደህንነት ስትሉ ማታ ማታ መብራት አታጥፉ። ያንን አስፈሪ ምክር ከተቀበሉ ብዙም ሳይቆይ ነበር ወላጆቹ የመጀመሪያውን ከተፈጥሮ በላይ የሆነ አካል ያጋጠማቸው። እንደ ሁሉም መናፍስት እንደወረሷቸው ቤቶች እዚህም ነገሮች የጀመሩት ቀስ በቀስ ነበር። ነገሮች በራሳቸው ቦታቸውን ይቀይራሉ። እንግዳ የሆኑ ድምጾች ይሰማሉ። ለአሮጌ ቤት ይህ የተለመደ ሊመስል ይችላል። ከልጆቹ አንዷ ሲንቲያ ፔሮን እንደተናገረችው ማንም ሰው ጊዜው ሳይረፍድ በግልጽ የተነጋገረባቸው ብዙ ትናንሽ ነገሮች ይከሰቱ ነበር። በሚያሳዝን ሁኔታ ግን ይህ መለስተኛ መናፍስታዊ ክስተት ብዙም አልዘለቀም። ወደ ህልማቸው ቤት ከተዛወሩ በኋላ ወላጆቹ ሙሉ የሙት መንፈስ ካላቸው ክፉ የቤት ነዋሪዎች ጋር አብረው እየኖሩ መሆናቸውን ወዲያውኑ ተረዱ። በመጀመሪያ አካባቢ የፔሮን ልጆች በየኮሪደሩ የሚመላለሱት አብዛኞቹ መናፍስት ደጎች ወይም ጉዳት የማያደርሱ ይመስሏቸው ነበር። ልጆቹ ሌላው ቀርቶ መጀመሪያ ላይ የነበሩት መናፍስት አልፎ አልፎ እንደ ህፃናት ጠባቂ ያገለግሉ እንደነበር ጭምር ይናገራሉ። በአንዳንድ ምሽቶች መናፍስቱ አልጋ ላይ ያስተኝተው ግንባራቸውን ይስሟቸው ነበር። ሲንቲያና አንድሪያ ፔሮን ሁለቱም አልጋ ላይ ያስተኛቸው የነበረውን መንፈስ ያስታውሳሉ። የሚሸተውን ጠረን እንኳ ሳይቀር ያስታውሳሉ። ሲንቲያ እንደምትለው በመጀመሪያዎቹ 2 ወራት ውስጥ በየምሽቱ ወጥታ ግንባሯን የምትስማት አንዲት የሴት መንፈስ ነበረች። መጀመሪያ ላይ እናቷ መስላት ነበር፣ ነገር ግን የሆነ የተለየ ነገር ነበረው። እህቷ አንድሪያ እንዳለችው እናት የአይቮሪ ሳሙና የሆነ ነገር ነበረው። ከነዚህ ተስማሚ መናፍስት ጋር መኖርን ከተለማመዱ በኋላ የፔሮን ቤተሰብ በአዲሱ እርሻቸው ላይ ህይወትን ለመምራት ሞከሩ። ሆኖም ይበልጥ ተንኮለኛ የሆኑ ኃይሎች ወደዚህ ትንሽ ገነታቸው ሰርገው መግባት ለመጀመር ብዙ ጊዜ አልፈጀባቸውም። የፔሮን ሴት ልጆች በእርሻው ጎተራ ውስጥ በማይታዩ አካላት ጥቃት እንደደረሰባቸው ይናገራሉ። ከዚያም አንድ ምሽት ጨለማው ውስጥ የሚሰሙ ድምጾች በግድግዳቸው ውስጥ ስላሉት አስክሬኖች ሊነግሯቸው ጀመሩ። አንድሪያ እንደምትናገረው እህቷ ሲንዲ በአንድ ምሽት ወደ አልጋዋ መጥታ በአካል የሌለው ድምጽ የነገራትን አስደንጋጭ ዜና ነገረቻት። ሲንዲ እንዳለችው መናፍስቱ በግድግዳው ውስጥ የተቀበሩ 7 የሞቱ ወታደሮች አሉ ብለዋታል። ልጆቹ ከቀብር ማዶ ሆኖ ከሚጠራቸው ነገር ጋር እየታገሉ ሳለ ወደፊት ለሚመጣው ሽብር ማሳያ የሆኑ የተለዩ ክስተቶች መፈራረቅ ጀመሩ። በየቀኑ ከጠዋቱ 5:15 ላይ የበሰበሰ ስጋ ሽታ በቤቱ ውስጥ ይሰራጭ ነበር። ሽታውም እያንዳንዱን ሰው አንድ ባንድ ከአልጋ ላይ ያባረር ነበር። አንድሪያ በዚህ ወቅት ልጆቹን አንድ የወንድ መንፈስ ይጎበኛቸው እንደነበር እና እሷም ዝርዝሩን ለመናገር እስከምትፈራ ድረስ ክፉኛ ያሰቃያቸው እንደነበር ተናግራለች። በ5 ትናንሽ ሴት ልጆቿ ባሉበት ቤት ውስጥ በጣም መጥፎ የወንድ መንፈስ እንደነበረ ብቻ ተናግረዋል። መላው የፔሮን ቤተሰብ በቤቱ ውስጥ በኖሩበት ዘመን ሁሉ መናፍስታዊ ገጠመኞች የነበሯቸው ቢሆንም የቤተሰቡ እናት የሆነችው ካሮሊን ፔሮን በቤቱ ውስጥ ለነበሩት መናፍስት ይበልጥ ሴንሲቲቭ የነበረች ትመስላለች። ካሮሊን በኋላ ላይ በሰጠችው ቃለ ምልልስ በግራጫ ልብስ የለበሰች ሴት ከአልጋዋ አጠገብ ተነስታ ውጪ ውጪ በሞትና በትካዜ አባረርሻለሁ እያለች ስታለቅስ የሆነ ትልቅ መቅሰፍት እንዳለ አውቃ ነበር። ይህ ግልጽ ማስጠንቀቂያ ስለነበር ምናልባት መልቀቅ ነበረባቸው። እኔ ብሆን ኖሮ ዞር ብያ ላይም ነበር። ያቺ የግራጫ ልብስ የለበሰች ሴት በዚህ ጉዳይ ላይ አብዛኛውን መናፍስታዊ ጥቃት አድርሳለች ተብላ የምትታመነው የባትሼባ ቴር የተባለች የጠንቋይ መንፈስ ልትሆን ትችላለች። ይህ እንደተጠበቀ ሆኖ ወደፊት ለሚመጡት ነገሮች ማሳያ ተደርጎ የተፈጠረ ፓልተርጌይስት ወይም እቃ የሚያንቀሳቅስ መንፈስ በቤቱ ውስጥ ከሚኖሩት በርካታ መናፍስት አንዱ ልትሆን ትችላለች። የበኩር ልጇ አንድሪያ ፔሮን
ቆየት ብላ ስትናገር መንፈሱም ማንኛውም ትሁን ማን ራሷን የቤቱ እመቤት አድርጋ ትቆጥር ነበር። እናም እናቴ ለዚያ ቦታ የምታደርገውን ፉክክር ትጠላው ነበር ብላለች። አሁንም ቢሆን ያ የሞትና የትካዜ ዛቻ ቤተሰቡን ጥሎ እንዲጠፋ ያደርገዋል ብለው ያስባሉ። ነገር ግን እንደ ማንኛውም የሰቆቃ ፊልም መልሱ አይ የሚል ነበር። ፔሮኖች እንደሚሉት የባትሸባ ቴር ጥቃቶች የጀመሩት ምንም ጉዳት በሌለበት የፓልተርጌስት እንቅስቃሴ ነበር። በማይታይ ኃይል ይቆነጠጡ፣ ይወጉና ይገፈተሩ ነበር። ነገር ግን ነገሮች ተባባሱ። ፔሮኖች ቴር ከቤት እንዲወጡ ትፈልግ እንደነበር ያምናሉ። በተጨማሪም ቴር የፈለገችውን ለማግኘት ካሮሊንን ለማሰቃየት እንደሞከረች ያምናሉ። በአካል ካሮሊንን መደብደብ ሳይሰራላት ሲቀር ፔሮኖች እንደሚሉት ቴር ቤተሰቡን ይበልጥ ለማስፈራራት የካሮሊንን አካል ሙሉ በሙሉ ተቆጣጠረችው። ይህ በጣም አስፈሪ ስትራቴጂ ነበር። ካሮሊንን መቆጣጠሯ ለቴር በእናትየውና በቤተሰቧ ላይ ከፍተኛ የአካል ጉዳት የማድረስ ኃይል የሰጣት ሲሆን ካሮሊንም እንድትዝልና በስሜት እንድትደቅ አድርጓታል። የዚህ ታሪክ በጣም እንግዳ ከሆኑት ክፍሎች አንዱ ታሪኩ የአሚቲቪል መናፍስት ታሪክን በመላው ሀገር እንዲታወቅ የረዱት የተፈጥሮ በላይ መርማሪዎች የሆኑት ኤድና ሎሬን ዋረን ትኩረት ውስጥ እንዴት እንደገባ ነው። ስለ ጉዳዩ የሚገልጹ አብዛኛው ዘገባዎች ቤተሰቡ ራሳቸው ወደ ዋረኖች እንደደረሱ ይናገራሉ። ነገር ግን እንደ አንድሪያ ፔሮን አባባል ከሆነ የቤተሰቡ ጓደኛ ዋረኖች ንግግር እያደረጉ ሳለ ሊያያቸው ሄዶ ስለ ቤተሰቡ ነገራቸው። ሲንቲያ ፔሮንም ይህንን ታሪክ በመደገፍ ባርባራ የተባለች የቤተሰብ ጓደኛ ስለ ባልና ሚስቱ ለቤተሰቡ እንደነገረቻቸው ገልጻለች። ካሮሊን በቴር መንፈስ ከተያዘች በኋላ ፔሮኖች ከኤድና ሎሬን ዋረን ጋር ተገናኙ። ባልና ሚስቱ ለመመርመር ወጡ እና ሎሬን ዋረን ከመጀመሪያው ቅጽበት ጀምሮ በቤቱ ውስጥ በጣም ጨለማ የሆነ የክፋት መንፈስ እንዳለ እንደተሰማት ተናገረች። እንደ ፔሮኖች ገለጻ ዋረኖች ቤቱን አጽድተው በቤተሰቡ ምድር ቤት ወይም ቤዝመንት ውስጥ ከካሮሊን ጋር የሙት መንፈስ መጥሪያ ስነ ስርዓት አካሄዱ። እንዳለመታደል ሆኖ ስነ ስርዓቱ በታቀደው መሰረት አልሄደም። እናም ነገሮችን በጣም አባባሳቸው። ዋረኖች በሚቀጥሉት 10 ዓመታት ውስጥ የፔሮን ቤተሰብን አልፎ አልፎ ይጎበኙ ነበር። ነገር ግን ምንም ነገር ማስተካከልም አልቻሉም። ሎሬን በምድር ቤት ውስጥ ምን እንደተፈጠረ በይፋ ተናግራ አታውቅም። ነገር ግን በምድር ቤቱ ውስጥ የሆነው ነገር እስከ ውስጠ ህሊናዋ ድረስ እንደረበሻት ትናገራለች። አንድሪያ ፔሮን የሎሬንን ታሪክ ታረጋግጣለች። ስነ ስርዓቱን በአካል ለማየት ወደ ምድር ቤት ሾልካ እንደገባችና ከዚያ በኋላ እናቷን በተመሳሳይ መንገድ ማየት እንዳልቻለች ትናገራለች። እንደ አንድሪያ ገለጻ እናቷ የዚህ ዓለም የሆነን ቋንቋ በራሷ ባልሆነ ድምፅ መናገር ጀመረች። የተቀመጠችበት ወንበር ወደ አየር ተነሳ እና እሷም በክፍል ውስጥ ትወረወራለች። ሲንቲያ ፔሮን እንደምትናገረው በአንድ ወቅት ልጆቹ በእርሻ ቦታው ላይ ሲጫወቱ እሷ ምንም አይነት መቆለፊያ፣ ማያያዣ ወይም የአየር መናፈሻ በሌለው የጥድ ሳጥን ውስጥ ተደበቀች። ማንም ሊፈልጋት ካልመጣ በኋላ ሲንቲያ አዲስ መደበቂያ ቦታ ለመፈለግ ወሰነች። ቆየት ብላ ስትናገር ልትወጣ ስትሞክር ሳጥኑ ሊከፈት አልቻለም። መደናቀጥ ጀመረች እና የሳጥኑን ክዳን መግፋት ጀመረች፣ ግን ሊከፈታት አልቻለም። ከዛም መጮህ ጀመረች፣ ነገር ግን ማንም አልሰማትም። እንደ ድል ሆኖ ከ20 ደቂቃ በኋላ እህቷ ናንሲ መጥታ ሳጥኑን በቀላሉ ከፈተችላት። እንደ አንድሪያ ፔሮን ገለጻ በቤቱ ውስጥ የኖሩ ሰዎች ሁሉ መናፍስቱን አስተናግደዋል። አንዳንዶቹ እየጮሁና ለህይወታቸው እየሮጡ መጥተዋል። ቤቱን የሸጡለት ሰው የእድሳት ፕሮጀክት እንደጀመረ ነገር ግን ያለ መኪናው፣ ያለ መሳሪያዎቹና ያለ ልብሱ እየጮኸ እንደጠፋ ትናገራለች። ሆኖም የአሁኑ ባለቤት ኖርማ ሱትክሊፍ እንደምትናገረው ቤቱ እንደሰሙት ያህል መናፍስት የሉበትም። ሱትክሊፍ ሰዎች በሌሎቹ ክፍሎች ውስጥ ሲያወሩ ማየትና መስማት፣ ማንም ቤት በሌለበት ጊዜ የእግር ድምፅን እና በአንድ ክፍል ውስጥ የሚሽከረከር እንግዳ ሰማያዊ መብራትን ብቻ ነው ያየችው። ይህ አሁንም ቢሆን መደበኛ አይደለም። ዘ ኮንጁሪንግ ከተለቀቀ በኋላ ሱትክሊፍ በቤቷ ዙሪያ በተፈጠረው ከፍተኛ ትኩረት በመበሳጨት የፔሮን ቤተሰብን ታሪክ ውሸት መሆኑን ለማረጋገጥ እየሞከረች ነው። የዘ ኮንጁሪንግ ክፉ ጠንቋይ ባትሸባ ሸርማን ሆና የተወለደችው ባትሸባ ቴር የምትባል ሴት ናት። የፔሮን ቤተሰብ የዚህች ሴት መንፈስ ለ3 አስርት ዓመታት እንዳሳደዳቸው እናታቸውን እንደተቆጣጠራት ይናገራሉ። ግን በእውነት ጠንቋይ ነበረች ወይ የመጥፎ ወሬ ሰለባ ናት? ፊልሙ እንደሚያስረዳው ቴር ክፉ መንፈስ ለመሆኗ ከመታነቋ በፊት ሕፃን ልጇን ለሰይጣን መስዋዕት አድርጋለች። ሆኖም ግን ባትሸባ ያገባችና 4 ልጆች የነበሯት ተራ ሴት እንዳልነበረች ታውቋል። 3ቱ በለጋ ዕድሜያቸው የሞቱ ቢሆንም ይህ በ19ኛው ክፍለ ዘመን ስለነበረ የተለመደ ነበር። በ1885 ባትሸባ በስትሮክ ህይወቷ አልፎ ከመጀመሪያው ባለቤቷና ከ3 ልጆቿ አጠገብ ተቀበረች። በመጨረሻም አብዛኞቹ ሰዎች ስለ ፔሮን ቤተሰብ መናፍስታዊ ታሪክ ካሏቸው ትልልቅ ጥያቄዎች አንዱ ለምን ዝም ብላችሁ አትወጡም የሚል ነው። ምክንያታዊ ጥያቄ ነው። እንደነሱ አባባል
መልሱ ገንዘብ ነው። ቤተሰቡን ቤቱን ጥሎ መውጣት በገንዘብ በጭራሽ የማይቻል ነበር። መናፍስቱ የመጡትን በኒክሰን አስተዳደር ማብቂያ ጀምሮ እስከ ካርተር አስተዳደር ድረስ ባለው ጊዜ ውስጥ ነበር። ኢኮኖሚው በጣም መጥፎ ነበር እና ጓደኞቹ ምንም ያህል ጥሩ ቢሆኑም 5 ታዳጊ ሴት ልጆችና እናትና አባታቸውን የሚያስጠጋ ቤት ያለው የለም። ከዚህ ውጪ አንድሪያ ፔሮ እንደገለጸችው ባለ 200 ኤከር እርሻ ቦታቸው ዋጋ በየቀኑ እየቀነሰ ነበር እና ቤተሰቡ ዝም ብለው ቢወጡ ኖሮ አቅመቢስና ምስኪን ይሆኑ ነበር። በ1980 የፔሮን ቤተሰብ በመጨረሻ ቤቱን መሸጥ ቻሉ እና የሰነድ ስራው እንደተፈራረሙ ወዲያውኑ ወደ ጆርጂያ አቅንተው መለስ ብለውም አላዩም። ታዲያ ምን ታስባላችሁ? መናፍስት ማሳደር ላይ ታምናላችሁ? ከታች ባለው የአስተያየት መስጫ ላይ ያሳውቁን። ለዛሬ የያዝነው ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ቸር ቆዩ።